እንዴ ቅዱሴ መጣ መሰለኝ። ቅዱሴ መጣ ብሎ እያዩ የነበረውን ቲቪ ቀጥታ ያጠፋዋል። እንዴ እና ቢመጣ ለምንድን ነው የምታጠፋው? እባክሽን ተረጂ። ቅዱስ ስለመጣ አንቺ ተደበቂ፣ በከነቡ ስር ተደበቂ እኮ ሴትዮ። እኔን ሴትዮ ይኸውልሽ፣ እርግጠኛ ነኝ እቃ ሊወስድ ነው የመጣው። ስለዚህ ይሄን እቃ ይዞ እስከሚሄድ ድረስ እባክሽን ተደበቂ። ለምንድን ነው ግን አንቺ የማትረጭኝ? እባክሽን ተረጅኝ፣ ተደበቂና ሲሄድ ትወጫለሽ። ከሶፋ ጀርባ ግቢ እኮ እኔን እዚህ ሶፋ ስር እያለች እየተቀለጠለጠች ነው ማለት ነው። የድሃ ቅንጡ ያፋጫል በቂጡ ባለ ያገሬ ሰው። እሷ ለራሱ ድሃ መንደካ የሆነ ልጅ ስቃዩን ታበላዋለች እየተቅለጠለጠች ማለት ነው። አሁን እዚህ እናቴ ተብዬው ጥገኛ ጋራ ባትቀልጥ ምን ችግር አለው? ሰዎች ዝርክፍክፍ ያለ ሰውዬ ጋር ስታሳስብ ወይኔ ቅርታ ግን ሳቂ ቅርታ እና ከዛ ቅዱሴ ከመጣ በኋላ እሺ አጅሬው ቅዱሴ መጣ እንዴ እንዴት ነህ እያለው ነው። ሰላማችሁ ይብዛልኝ የማይቾ ቤተሰቦች በሙሉ እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ አንድነት ብዝት ይበልላችሁ። ሀገራችንን ሰላሟን ያወርድልን እያልኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁኝ እና ቅዱሴ ምንድነው አባባ ሆኗል እኮ ቤቱ ምንድነው? ስትመጣ ነገሩ እንዴ እንዳንተ ምንድነው? ብዙ እኮ እያወራህ ነው እንዴ? ምን ላድርግ ብለህ ነው? እኔ እኮ ፈታ ላድርግህ እኮ ብዬ ነው። እና ሶፋ ስር ገብታ ደግሞ እየተንሾካሾከሽ ነው እንቡጥ ማለት ነው። ያመዋል እንዴ? ሂድ እንደማለት ጭራሽ ያወራዋን እያለች በምትሾካሾክ ሰዓት ይሰማታል ማለት ነው። ማን ቅዱሴ ምንድነው? በዚህ ግን የሆነ ድምጽ ይሰማኛል። ቢምቢ ነው ይላል ማለት ነው። እንዴ አንተ በቃ ዝም ብለህ መቀለድ ነው እንዴ? ደግሞ እንደዚህ አይነት ድምጽ መውጣት አመጣ እንዴ? አዎ ገና ምን አይተህ እንዳያናፋለሁ እያለው ነው ማለት ነው። እና የት ነው ወንድ ልጅ እኮ ቤት አይቀመጥም፣ ስራ ሲሰራ ነው የሚያምርበት ትሌለ እንዴ? ስለዚህ ሄድ እና እንዳንተ አይነቱ ሰው ቁጭ ሲልና ግድ የለም እኔ እቆማለሁ ችግር የለውም አንተ ግን ሂድ እያለው ነው። ኧረ እባክህ ዝም በለኝ አሁን ልረፍበት ብሎ ጭራሽ ከተደበቀችበት መቼ ወጣሁኝ እያለች ሶፋ ስር ተቀምጣ ቅዱሴ ቁጭ ብሎ ትኝት ትልል ነው አለ ማለት ነው። ጭራሽ ከቢምቢዎች ጋርም በድምጽ መግባባት ጀመርክ እንዴ እያለው ነው ማለት ነው። እንግዲህ ቅዱሴ ግራ ተጋብቷል። ለማንኛውም ተወኝ አሁን ብሎ ሶፋ ላይ ጭራሽ ገደም ብሎባት ቁጭ ይላል። ወይኔ ተሰቃየች ማለት ነው። ሶፋ ስር ቤት ትውጣ እንደውም ቅልጥልጥ ያለች ናት እንኳን ይሄን አግኝታ ማለት ነው። ስቃዩን በላሽ ሶፋ ውስጥ ማለት ነው። ስታሳዝን ብቻ ከባድ ነው። ብርቅዬ ደግሞ እንደምታውቋት አረቂያም የኔ ቆንጆ እሷ አረቂ ካገኘች ምንም ትዝ አይላትም። ውሏን ስታናፋ ትውልና ባገኘችበት አረቂ በተባለው ቦታ ማታ ላይ ግን ስትሄድ ባልተብየው አልቴድፍድብ ያረጋታልና እና ተሰማ ደግሞ ሽሜ ነው እሱ ወጣ ሲል ሽጉጥ ይላል ማለት ነው። እና እባክህን ተወኝ ጠገብልሽ ለምን ቁጭ አትይም እያላት ነው ተሴ። ኧረ እባክህ እኔ በየቀኑ መደብደብ ሰልችቶኛል፣ እባክህን ተወኝ፣ ሰላሜን ስጠኝ። ኧረ እባክሽ እንደውም እኮ ከኔ ጋር ስትሆኝ እሱ አይጠረጥርሽም። ኧረ እባክህ ከአንተ ፊት ነው ታዲያ የማይጠረጥረኝ ቤት ስንገባ ነው እንጂ ስቃይን የሚያበላኝ እና ምን አባቱ ያመጣል? ኧረ እባክሽን እባክህን ተው። ከባለፈው በኋላ ከአብረን መገኘቱ ራሱ ጥሩ አይደለም። ብርቄ አትፍሪ እባክሽ። እንደዚህ ብለህ ብታበረታታኝ እኮ በኋላ ስመታ አንተ አትደርስልኝም። እሺ ምን ላድርግ ብለሽ ነው ብርቄ? እኔ ምን አውቃለሁ እንግዲህ እኔ አላውቅም። እሺ አሁን በቃ ሁሉንም እንርሳውና ፍቅራችንን እንቀጥል እያላት ነው ማለት ነው። ያልተያዘ ሰው ግልግል ያውቃል። እሱ አይመታ ምን አይል አይቆጣ ግልምጫ የለበት። እሱ ብቻ የሚፈልገው የውሽም ተራውን እንዲያገኝ ነውና
እባክህን ተወኝ እኔ ሰልችቶኛል ብላ ትታው ሄደች ማለት ነው። እና ብርቄ ኧረ ብርቄ እንደነበር ሆኝልኝ እባክሽ እያላት ነው። ውሽሜ ተብዬው እየሮጠ ቢከተላትም ሊደርስባት አልቻለም። የኔ እናት ብርቄ በስንቱ ትቀጥቀጥ። አንደኛ ማንሽ እየተባለች ትሰደባለች፣ ትገረፋለች፣ ብዙ ስቃይ ይደርስባታል በፈጣሪ ስራ በመግባት። ሁለተኛ ደግሞ እንግዲህ ታውቁታላችሁ። ሶስተኛ ዱላውን ይዞ እንግዲህ እንቺ ቢረባሽ ነው የሚላት ባሏ በመወሄድ በመነጋገር የሚያምን ባል አይደለም ያላት ማለት ነው። እና ተሰማ ወስዶ ድርግም ነው በያዘው ነገር ሁሉ ማለት ነው። እና እሷ ደግሞ አያርማትም እንግዲህ ውሽሜ ደርባ ለመሞት ተቃርባለች ማለት ነው። እና ስፒር ተብዬው ደግሞ ይሄ ሌባ ኬያ እየሄዱ እያለ ምሩና ኬያ እየተጓዙ እያለ ይመጣል ማለት ነው። ስፒድ እና ተመለስ አንለው ነገር ምን እናርግ እንዴት እናድርግ እያሉ ራሳቸውን እያምታቱ እየተጓዙ፣ እሱ ግን እሱን የሚጠብቁት ስለመሰለው ለኔ ብላችሁ ነው አይደል ቀስ ብላችሁ የምትሄዱት፣ ስለዚህ እኔ እኮ ቶሎ ቶሎ መራመድ እችላለሁኝ እያላቸው ነው። እንግዲህ ተይው እስኪ ተመለስ አይባልም መቼም እያለች እየተከተላቸው ሄደ። እንግድነት እየሄዱ ተከተላቸው። ይሄ አስመሳይ ማለት ነው። ማለት እንግዲህ እየሄዱ ያሉት ያው እንደምታውቁት እስካሁን ድረስ አልተፈታችም ማለት ነው። ሰኒ እሷን ለማየት ነው። እና አለምዬ አሁን እኔ ደግሞ መሄድ አለብኝ፣ ሄጄ የምግብ ቁርስ መስራት አለብኝ እያለች ነው ጽዮን። እንደዛ አፈር ደሜ እያበላቻት የነበረው በስድብ በሽሙጥ፣ አሁን ላይ ግን እሷም ሆነ አለምዬ እግሯ ስር ወድቀዋል። ለምን ለማስመሰል አዩ ጋር ተግባብቶና ተዋዶ ለመኖሩ ማለት ነው። እና ሄጅ ልስራላት ስትልሽ እኮ እሺ ነው እንጂ ሌላ አላልሽም። ስለዚህ ለሷ ሆነሻል ማለት ነው። ይኸውልሽ ተስማምቶ ለመኖር ከሁሉም ጋራ ተግባብተሽ ተስማምተሽ ኑሪ። እናማ ካንቺ ልብም የለሁም ማለት ነው አይደለ አለምዬ? በቃ እሺ ቻው ብላ ተታት ሄደች ማለት ነው። ኧረ እባክሽን እንደዛ አላልኩኝም፣ እንደዛ እኮ እያልኩሽ አይደለም። ስለዚህ የምትይውን የምታወሪውን ወቂ እያለቻት ነው። አልሰማቻትም፣ ትታስላቃለች ማለት ነው። እና ተሴ ደግሞ በዛብህ ማለቴ ነው። በዛብህ ደግሞ እንግዲህ ሜዳ ላይ ወጥቶ ሊናን ያገኛታል ማለት ነው። እና ስታዩ ልክ ባላየ ሙድ አንጋጣ ዘማዶ ስታይ አንቺ ምንድን ነው እንደዚህ አግድመሽ እዛ ላይ የምታየው እያላት ነው። አንተን ላለማየት እኮ ነው ካለችው በኋላ ዱላውን ስታስታውስ ማለቴ ብላ ቀይሳ ታወራው ነው እያወራችሁ ነው። አንቺ ግን ትንሽ ድፍረት ያበዛሽ አልመሰለሽም? እና እኔንም እዚህ ክልትዋርግ ልታሰርፈኝ ነው እንዴ? በቃ ተውኛ አንቺ እጅን እንዳታሰችኝ እባክሽን እያላት እያለ ዴቭ ከች ይላል ማለት ነው። ግን አንተ ምንድን ነው በእኛ ቤተሰብ ላይ ሁልጊዜ እንዳሞራ የምታንጃብበው? ምንድን ነህ ግን? እኔ በዛብህ ነኝ እና እኔ በእናንተ ቤተሰብ ላይ ማንጃብበው? አዎ። እና እሱንማ እያሳየህን እኮ ነው ግቢ ድረስ እየተከተልክ በዛብህ። ታርፍ እንደሆነ እረፍ። አላርፍም ካልክ ግን በእድሜ እንደምትበልጠኝ ሁሉ እንድረሳ እንዳታደርገኝ እያለው ነው ዴቭ ማለት ነው። እና ምን ታመጣለህ? የምታመጣው ነገር አለ? ለማንም እንደማልመለስ ታቀኛለህ ብሎ እየዛተበት ነው ማለት ነው። እንደዛ ከሆነ ጥሩ ብሎ ዱላውን ለጥጦ ነበር ዴቭ። ማንዴ ሊገባለት ነበር። ነገር ግን ታግሶ ዝም ብሎ ቆሟል። ገላምጦት ሄዷል በዛብህ ማለት ነው። ዴቪዬ ሳይገለኝ እኮ ነው የመጣልኝ። አንቺ ስራስሽ መቼ አፍሽ ያርፍና? አፍሽ እኮ ያርፍም። እና ዴቪዬ እንሄዳ በቃ ተው፣ እኔ እፈራለሁኝና ና እንሂድ ብላ ኩርትታ ይዛው ትሄዳለች ማለት ነው። እስካሁን ድረስ እንግዲህ ቁጭ ብሎ አፈርደሜ አብልቶታል ማለት ነው። እባክህን ቀስቅሰው እንጂ እንዴት ብዬ ልውጣ? ተኝቷል እኮ። ለምን አትሄጂም አንቺ ወደ ቤትሽ? እኔ አልሄድም፣ ፊልሙን ሳልጨርስማ አልሄድም። ለምንድን ነው የሚሄደው? ቀስቅሰው አልኩ እያለች እየተከራከሩ፣ ለምን ቤትሽ የማትሄጂው? ችግርሽ ምንድን ነው?
ተኝቷል፣ አልቀሰቀሰውም። ለምንድን ነው የማትረጅኝ? እቤትሽ ሂጂ እያለ እንግዲህ እናቴ እየጨቀጨቃት ነው። ነገር ግን ልትሰማው አልቻለችም። ውይ ሙጭጭ አለ። እንደዚች እንደ ምንድነው የሚለው ስሟን እምቡጥ ነው እምቡጭ እምቡጥ ተብዬዋ ልዝዝ ያለ ሰው እኔ አይቻላቅም። ልዝዝ ያለች ማለት ነው የለዘዘችው በግዴታ ሂጂ አትምጭብኝ እየተባለች ልሰማ አትችልም። እና ቅዱሴ ብሎ እየቀሰቀሰው ነው። ምን ፈለግ እንዴ? ተኝታል እንዴ? አይ አይንን ጨፍኜ ቁጭ ብዬ ነው እያለው ነው ማለት ነው። አይ እኔ እኮ ለምን ገብተህ አተኛም ብዬ እኮ ነው። ግድልም ቅዱሴ ለእኔም ላንተም ሲባል ገብተህ አረፍ በል። ደግሞ እኮ የሚሄድበት ቦታ አለኝ ብለኸኛል። ደግሞ እዛ እንዳይረፍድብህ። ናቲ ከዚህ በኋላ አንድ ነገር ብትለኝ ከተነሳሁ አልለቅህም። እሺ ልተኛበት። እሺ እኔ ከዚህ በኋላ አያገባኝም። በቃ እዛው እራሳችሁ ፍቱት ብሎ ተነስቶ ሊሄድ ስል ደግሞ ቦታ ተመልሰህ አትገባም ቢለኝስ ምንድን ነው የማደርገው? አጣብቂኝ ውስጥ ነው የገባሁት እኮ እያለ ብቻውን እያወራ ነው እንግዲህ። እያሰቃየችው ነው ያለችው እቺ ቅልጥልጥ ያለች ሴትዮ። ቀልጣ ልታቀልጠው ነው ልጁ ተጠግቶ ያለበት ቦታ ላይ። በጣም ነው የምትገርመው። ኪራዬ እና ጽዮን ደግሞ እንዴ አንቺ ግን እኔ ግን በኋላ የለውበትም ከኔ ፍቅር ቢይዝሽሳ እና ያዘኛ። ታዲያ ምን ችግር አለው እንዴ? ወዴት እኔ እኮ ባለትዳር ነኝ ሲላት ማለት ነው። አንገት ንቅ አርጋ ትሰማኛለህ፣ ከኔ ሌላ ሴት አገባለሁ በልና 7ኛው ፎቅ ላይ ነው የምልክህ እያለችው ነው። እና ቅፍ ስታደርገው ግን ትደነግጥና ዞረው እያዩ በጣም ትደነግጣለች። አሁን ያልሽውን እስኪ ድገሚ። ከኔ ሌላ ሴት ታገባና ሰማይ ቤት ነው የምልክህ ነው ያልኩህ አለችው ማለት ነው። አሁን ልንጋባ ነው እንደዚህ ብንሆንም እንኳ ምን ችግር አለው በሚል ሀሳብ ቢሆንም ኖሮ ግን የአገራችን ወግና ባህል ስለማይፈቅደው ብንጋባም መተቃቀፍ ነው መሳሳብ የለብንም ከጋብቻ በፊት እያለችው ነው ማለት ነው። ገጠርነቴ ውበቴ በጣም ነው ደስ የሚለው። የገጠር ልጅ መሆን ስርዓት ያለን ስርዓት ቢስ ሳንሆን ስርዓት ያለን ፈርሃ እግዚአብሔር ያደረብን የገጠር ልጆች መሆናችንን በዚህ አጋጣሚ ልታቁልን ይገባል። ምርጥ ድራማ ነው የምንለው ለዚህ ነው። ገጠሩን ባማከለ ሁኔታ በጣም በግልጽ ነው የሚገልጹት ማለት ነው። በአሪፍ አገላለጽ ነው የሚገልጹት። እግዚአብሔር ይስጣችሁ። እንግዲህ በዚህ መልኩ የገጠርን ወግ፣ ባህል፣ የዋህነትና ብልህነት ስለምታንጸባርቁልን እናመሰግናለን ማለት ነው። ይኸውልህ የመረቅኩ ምርቃት እኮ እንደደረስኩ የምታውቀው በምድሩ ላይ ነው። እና አባዬ ምን ጥያቄ ያለው? ቆይ ግን ለምንድን ነው ይዛት ያልመጣኸው? እና ምሳ አብረን ያልበላ ነው? አይ ቤት አልነበረችም እና ለዛ ነው አባዬ። እንዴ ወዴት ሄደች? የሰኔ ትራኬ ባለች አይደለ? ወደ እሷ ቤት ሄዳ ነው። ግን እሱን ነገር ሳልጠይቅህ እንዴት ሆነች? አባ ነገሮች እየተባባሱ ነው እስካሁን ድረስ። እንዴ እስካሁን አልተመለሰችም እንዴ? እሱ ባለችበት ሰላም ያደርጋት እንጂ እንግዲህ ሌላ ምን ይባላል እያለ ነው አዩዬ። አሜን አባ እያለው ነው ናሆሜና አዩ ግን የሚዋደዱ አባትና እናት ናቸው። እናቱ ናት እንጂ መጥፎ የምሩ እንትን በቃ ምቀኛ ይሆናል አይደለ? ጨቅጫቃ ይሆን እንደ ልጇ ነው አታገባው። ነገር ግን የሆነች ምቀኛ ነገር ነች ማለት ነው ለልጇ። እና አዩ ግን በጣም ምርጥ ሰው ነው። እና እንግዲህ ይሄ ስፒሪት ተብዬው ያው ቅድም ሾከክ እያለ ከነ ኪያ ጋር እንደሄደው ሁሉ ራኬብ ጋር ሄደው ስለ ጽዮን እየጠየቁ ነው ማለት ነው። ግን እኮ ዝም ብላችሁ ነው እንጂ የምታስቡት እንደዚህ ማምጣትም አልነበረባችሁ እንዴ። ሰኒ እኮ ለኛ ለሁላችንም እኮ አይናችን ናት። የኔ ትንሽት ለካ ከሁሉም ሰው እንደዚህ ተግባባለች ማለት ነው። አዎ በጣም ነው የምትግባባው እኮ ምርጥ ልጅ እኮ ናት ሰኒ። ስፒር ደግሞ አዎ ከኔ ጋር ግን እንደምንም በምንም ሁኔታ ልንግባባ
አንችልም ነበረ። አዎ እኔና ሰኒ የሚንቀለቀልብን ሰው አንወድም እና ምርጤ እኔ እንቀለቀላለሁ እንዴ እያለ እየጠየቃት ነው። እንግዲህ ያገታት እሱ ሆኖ እያለ እሷን ለመጠየቅ የእሷን እህት አይዞሽ በርቺ እያለ ለማጽናናት ቤቷ ድረስ ሰተት ብሎ ሄደ ማለት ነው። ምን አይነት ድፍረት ነው ይመስለኛል። እንግዲህ እሷ በምትነቃ ሰዓት ሲጀምር ምንም አልሆነችም፣ ግን በምትፈታ ሰዓት ሰኒ አታስታውሰኝም ብሎ ስላሰበ ነው መሰለኝ እንግዲህ እዛ እሷን እያሰቃየ እሱ እህቷን መጥቶ ያጽናናል። እንደዚህ አይነት አስመሳይ ሰው አያድርስ ነው ከምር። አንዳንድ ሰዎች ውስጣቸው ሌላ ውጫቸው ሌላ የሆኑ ሰዎችን ስፒድ ይገልጻቸዋል ማለት ነው። አስመሳይ፣ ላፋቸው ማስመሰል፣ ውስጣቸው ግን ስኪን የሆኑ ሰዎችን እሱ ድብና አድርጎ ይገልጻቸዋል ማለት ነው። እሱ እያሰቃያት ሆን ብሎ እንደገና እሷን ለመጠየቅ መሄዱ ደግሞ ትልቅ ስህተት። አንተ ግን ምን እየሆንክ ነው እያለች ነው ማለት ነው። ኪያና ልንጫወት አይደለ እንዴ የመጣ ነው? እና ታዲያ መጫወት በአግባብ ነው እንጂ ዝም ብለህ ነው እንዴ እንደዚህ የምትዘነክረው እያለችው ነው። ቆይን የምልሽ ግን ቆይ ግን ለምንድን ነው ብቻዋን ለማውራት የፈለገችው ተነስታ በምትሄደው ሰዓት? እና አንተ ታዲያ በየት በኩል ታስወራት? እንደዛ ነው እንዴ ጨዋታው እያለ ነው። ጀዝባ ነገር ነው። ጋሼ ደግሞ እና ከብቶቹን ውሃ ጠጣህ እያለ ነው። እንዴ ግን አዎ አጠጥቻለሁ። እኔ የምልህ የሄድክበት ነገር ግን ምን ሆነ? ምን ሄጄ ነበረ፣ ነገር ግን መንገድ ላይ ተመለስኩኝ። ለምን? አንዳንድ ነገሮችን ሳስበው ለበጎ ነው ብዬ አሰብኩት። ጋሼ ይሄን ነገር እኮ እንደ ሞኝነት ነው እየቆጠረ ያለው። ታዋቸው ለክፋት ብለው ያደረጉት እኮ እኛን ለበጎ ነገር ጠቀምን እያለ ነው ማለት ነው። ምክንያቱም ከአሁን በፊት ያለው ክፍል ላይ እንደሰማችሁት እና እንዳያችሁት ኪራን በሚደበድበው ሰዓት ኪራን ጎዳው ብሎ ሲደበድበው ጭራሽ ኪራ ከነበረው በተሻለ መልኩ መጀመሪያ ገጠር ላይ እንደነበረ ፍቅር ሲያሳልፍ እንደነበረ ከዚህ ጋር ብዙ ነገሮችን አስታውሷል። እና ስለዚህ ጋሼ ደግሞ ለክስ የሄደውን ይሄ በጎነቱን አስታውሶ እንደዚህ ተመልሶ ወደ ራሱ መመለሱ አስደስቶት ለክፉ ብለው ያደረጉት ነገር ለጠማማ ብለው ያደረጉት ነገር ግን ለእኛ መልካም ነገር ስለሆነልን ክሱንም ትቻለሁ ብሎ ትቶ ይመጣል ማለት ነው። እንዴ ምን አይነት ደግነት ነው እያለ ነው እንግዲህ ዴቪዬ። በጣም ነው ደስ የሚል አባት ነው ማለት ነው። እና ሰኒ ደግሞ እያዛጋች ነው። እርቦኛል እና በምግብ ልትቀጡኝ ነው እንዴ? እርቦኛል እኮ እያልኩ ነው። አዎ መራብ አለብሽ፣ ምክንያቱም አንቺ ጸባይ ያለሽ ልጅ አይደለሽም እና በረሃብ ፍግም ምስል ታገኙታላችሁ። እሱ ጥሩ እንዴ? እሺ እያልክ እኮ ነው። እና ምን አማራጭ አለ? እንደዚህ ስላልከኝ እኮ የምፈራ እንዳይመስልህ። ጀግና አይፎክርም እና አጥንቴ ወጥቶ በረሃብ ልሞትልህ እያለችው ነው። እንደ አክተር ያድርግሽ። አሁን ለምኝኝና እንዳመጣልሽ እኔ ሰኒ አለምንም እያለችው ነው። እንግዲህ መብትሽ ነው። እኔ ለራሴ እበላለሁ እያላት ነው። ጥርስ እርግፍ ይበል። እድሜ ልክህን የአራስ ምግብ ብላ። እንደ የአራስ ምግብ ምንድን ነው? የአራስ ምግብማ አጥሚትና ገንፎ ነዋ። ቆይ ደግሞ እሱን ማን ያለው እንዴ? ጥርስህ ረግፎ ነዋ። እሱን የምትጠቀመው ደግሞ ምላሴ ጥቁር ነው ይደርሳል እያለችው ነው። በጣም እውነትሽን ነው። በጣም ፈራሁ እባክሽ። እሺ በል አምጣና እንብላ። አዎ ጥጋብሽን እንደዚህ በልክ ብታደርግ ነው የሚያዋጣሽ እያለት ነው። ሲያስጠላ ሆዳም ብቻዬን ነው የምበላው ይላል እንዴ እያለች ብቻዋን እያምታታች ብቻዋን እያወራች ነው። እሱም ሄደዋል ማለት ነው ምግብ ሊያመጣ እና ይሄ ጄዝባ ደግሞ ስፒድ ተረጋጋ፣ ተናደህ አንድ ነገር ማድረግ ያለብህም እያለ ራሱን በራሱ ለመቆጣጠር እየሞከረ ነው ማለት ነው። ጭራሽ ይሄ አንካሳ ማለት ነው እሷን እንደዛ አግቶ አሁንም እህቷን ለማጣላት እሷን ለመጠየቅ ሰኒን ለመጠየቅ ሳይሆን አካሄዱ በዚህም በዛም ብሎ ለማጣራት ነው የሄደው። እና ኪራዬ ደግሞ ወደ ከተማ ለመመለስ ጋሼ ወደ ቤት ለመሄድ አስቤያለሁኝ። እንዴ እና ቤት ሰው አለ ተባለ አይደል እንዴ? ግን እሱማ አለ። ሊናም እንደምታውቀው ትታው ነው እዚህ ያለችው።
እሺ ሂድና እንግዲህ ነገሮችን አመቻችተህ ትመለሳለህ ነው ወይስ አልተመቸህም? እኔ ከዚህ በላይማ እንዴት አድርገው ይቀበሉኝ? አዎ እዚህ እኮ እንግዳን መቀበልና ማስተናገድ እኮ ባህላችን ነው። እና ፂን እያለው ነው ማለት ነው። አይ ፂን እንደዛ አትበል፣ ፂን ልትወስዳት አትችልም። ፂን በባህላችን መሰረት ሽማግሌ ልከህ ነው የምትወስደው እያለው ነው። እሺ ጋሺ እንግዲህ በለፋህበት መሰረት ስትሄድ እህል ቋጥረህ ነው የምትሄደው ነው እያለው ነው። በል እንዳይበዛብህ ጽናትን ቋጥሪለት ብያለሁኝ። እንግዲህ እሱን ይዘህ ትሄዳለህ እያለው ነው። የገጠር ሰው አያችሁ አይደለ? ከእሸቱን ምኑን ስትበሉ ከኖራችሁ በኋላ ስትሄዱ ደግሞ ወደ ሀገራችሁ ቋጥሮ ነው የሚለቃችሁ። እና አሽቀንጥሮ አወጣኝ እኮ ሳያመሰግነኝ። አሁን ደግሞ አንቺን ብለው የሚመጡ ሰዎች መከራዬን እያበሉኝ ነው እያለቻት ነው እንግዲህ ምሩም ማለት ነው። ለነገሩ ሜጃ የሌለበት ምንም ቢያረጉት እያለች ነው። ምክንያቱም እንደዛ ስታሰቃየት የነበረች ሴትዮ አሁን እምሩ እግር ወድቃ ጽዮን ተብዬዋ ማለት ነው እየተለማመጠቻት ነው። ቆይ ልጅቷ ምን ሆናለች? ከአለምዬ ጋር ተጣሉን እንዴ እያለች እሷም ጨንቋታል ማለት ነው። እና ብርቅዬ ደግሞ ከው በምትልበት ሰዓት እንግዲህ ተሴ ይመጣና ከወደ ኋላ ይመጣል። ያልኩሽን ነበር ሳስብበት ነበረ። በቃ እዚህ ያለውን ነገር ልሽጥና ከተማ እንግባ እና እንደዛ ስናደርግ ሁለታችንም ስንጠፋ በዛብህ አይጠረጥርም እና ይጠርጥራ ምን ያመጣል ታዲያ?